እድል ወይዘሮ ሮማንና ሜላት ባደረሱባት አደገኛ ግፍና መከራ ራሷን መቆጣጠር አቅቷት ሻንጣዋን አስይዘው ከቤት ሲያበሯት እሷም እየተናደደችና እየተቃጠለች መንገዱን ስትሄድ ከምትለውና ከምታስበው በላይ ከባድ የመኪና አደጋ ደረሰባት። አባባ እና እንግዲህ ወይዘሮ ገነትና ቢንያም እጅግ በጣም በሚገርም ሁኔታ ፈጥነው ደርሰውላት ነበር። በመጨረሻም ራሷን መቆጣጠር አቅቷት አለችበት ቦታ ላይ ጸጥ ስትል ቢኒና ገነት ቆይታቸውን ውጭ አድርገው ወደ ቤት እየተመለሱ ነበር። በርቀት እድል የሆነችውንና የተፈጠረውን ነገር ሲያዩ ራሳቸውን መቋቋም አቃታቸው። ቢኒም ደግሞ እማዬ እስኪ ተመልከቺ፣ እዛ ላይ የምናየው የሚያሳዝንና የሚገርም ነገር ተፈጠረኩ። ምንድን ነው እኔ ልጅ? እኔ ችግር አታውራብኝ፣ ሁሉም ነገር ሰልችቶኛል ብላለችው። አይደለም እማዬ፣ እንደዚህ እንድትይኝ አልፈልግም፣ ያቺ ልጅ እድል ናት ብሎ ሲናገር ምን? እንዴት? እያለች ገነትም ተናደደችና ወደዛ ቦታ ላይ ስትሄድ እጅግ በጣም የሚያሳዝንና ከባድ ነገር ስታይ ራሷን መቆጣጠር አቃታት። እድል የመኪና አደጋ ከደረሰባት በኋላ በአጠገቧ ያሉት አባባና ገነትና ቢኒ በሀዘን እና በለቅሶ ተውጠዋል። እድል መጨረሻ ከደረሰባት አደጋ በሰላም ትተርፍ ይሆን የሚለው እጅጉን በጣም አሳሳቢና ከባድ ነገር ነው። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ እንደ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የእድል ድራማ እንደቀጠለ ይገኛል። እድል እጅግ በጣም በሚያሳዝንና በሚገርም ሁኔታ ውስጧን መቆጣጠር አቅቷት ከዛ ከቤት ሁሉንም እርግፍግፍ አድርጋ ትታ ሄዳ ነበር። በመጨረሻ ባልጠበቀችውና ባላሰበችው እንዲሁም በሚያሳዝንና በሚገርም ሁኔታ ራሷን መቆጣጠር አቅቷት ከዛ ቦታ ላይ ወይንም ከወይዘሮ ገነት ቤት በቃኝ ብላ ለቃ ወጥታ ነበር። መንገድ ላይ እንግዲህ እያብሰለሰለችና እየተጨነቀች ሳለ ባልጠበቀችውና ባላሰበችው መልኩ ሄዳ ፍግም አለች። አባባ የተፈጠረውን ነገር አየና ወይኔ ጉዴ፣ አሁን እሲ ለባለቤቴ ምልላት ነው? ባለቤቴ በጣም ነው የምታዝነው ከምላችሁና ከምነግራችሁ በላይ ለእድል ያላትና ቦታ ስሜት ብታውቁት ኑሮ እንደ ቀላል አታዩትም ነበር እያለ መቃጠል ጀመረ። አባባ እርስዎ ምንድነውት ግን ብሎ ሲጠይቅ ቢንያም እኔ የእድል ባልወልዳትም አባቷ ነኝ። መከራና ስቃይ አይታ ከሚስቴ ጋር ለ12 አመታት በሙሉ ነበር አብራ ያሳደገቻት። በቅርብ ጊዜ ነው ወደ ከተማ የመጡት። እኔ ጋር መቀመጡ በጣም ደክሟትና ሰልችቷት ፍላጎቷን ቤተሰቦቼን እፈልጋለሁኝ፣ ስራ መስራት አለብኝ ብላ ትምህርትሽን ተማሪ፣ አይሆንም ሀገሩንም አታውቂውም እያልኩ ብላት እምቢ ብላኝ ይሄው እሰው ቤት ከመግባቷ ያልጠበቀችውና ከባድ ነገር አጋጠማት። ወይኔ እድሌ፣ እኔ እኮ ይሄንን ለሱ አልጠብቅም ነበር። አንዳንዴ እድል በጣም ድርቅ ካለች እንዲሁም ደግሞ የምፈልገውን ነገር ለማድረግ ወደ ኋላ የማትል አደገኛ ሴት ናት። እኔስ አሁን ምን አባቴንስ ባረግ ይሻለኛል እያለ እንግዲህ አቶ አባባም በንደትና በጭንቀት ውስጥ ሆኖ ይገኛል። ቢኒ ከሚባለው በላይ እድልን ሲያት እኔ ድፍት ልበልልሽ፣ ይሄ ሁላ የዛች አረመኔ ሮማንና የዛች አረመኔ ሜላት ስራ ነው። እያንዳንዱ ያደረጉትን ነገር ባልጠበቅሽው መልኩ እነሱን ለመበቀልና እነሱ
የእጃቸውን እንዲያገኙ ፈልጋለሁ ብሎ ወሰነ። ወይዘሮ ሮማን እንግዲህ እድልን አንገቷን ሴት አደረገችና እዚህ ቤት የምትቆይበት ነገር ምንድን ነው? መቼም ልትክጂኝ አትችይም። ከቢኒ ጋር ያለሽ ነገር ምንድን ነው? ልትሳሳሙ ስትሉ እኮ ደርሼባችኋለሁ። ይሄ ደግሞ ከባድ ብልግና ነው። ትናንትና ሰራተኛ ሁነሽ መተሽ ዛሬ ከአሰርሽ ልጅ ጋር ስትንጠለጠይ አይደብርሽም እንዴ? አለቻት። ምንም አይደብርም። እኔ እና እሱ ከተዋደር ከዚህም በላይ ልንሆን እንችላለን። ባልና ሚስት ልንሆን እንችላለን። ቆይ ልጁን ታገቢዋለሽ እንዴ? ብላለቻት። አረ በፈጣሪ ፈጣሪ ይቅር ይበልሽ። እንደው ምኒቱ ጉር ነሽ። እኔ እኮ ቢኒንና ሜላትን ባሉላቸውም እኮ ልጆቼ ናቸው። እነሱን የሚያክሉ ወልጅ አደርሳለሁ። ቆይ ምንድነው እየሆንሻለሽው? እድል እኔ የምፈልገው አሁን ገነት የለችም። የደሞዝሽን ጉዳይ ቆራርጬ በምፈልግበት አካውንት ልላክልሽ። አሁኑ ቤቱን ለቀሽ ውጪ አለቻት። ተረጋጊ እንጂ ወይዘሮ ሮማን፣ ይሄ ቤት እኮ የማሚ እንጂ ያንቺ አይደለም። ስለዚህ ማሚዬ ስትመጣ ሁሉንም ነገር አስረክቤ እወጣለሁ አለች። ሜላት ተከተለችና ወደ መኝታ ክፍል ገባች። አንቺ ተራ ገረድ፣ እንዳንቺ የናቀኝና የተጫወተብኝ የለም። እውነት ለመናገር ጭራሽ ከቢንያም ጋር ያለሽ ግንኙነት በጣም ያሳፍራል አለቻት። ስሚ፣ እኔ ስለሄር ነው ይብላኝ አብረሽ ለምትኖሪው። ማሚዬ ባትወልድሽም ከልጅ በላይ ብዙ ነገር አድርጋ አሳድጋሻለች። አሁን ላይ ወደድሽም ጠላሽም እየተፈጠረና እየሆነ ያለውን ነገር እባክሽ አስተካክሊ። ሜላት፣ አንቺ ሴት ልጅ ነሽ። አንዳንዴ እንኳን ከውጭ ለቤተሰብ ገዝቶ መምጣት ቢያቅት እቤት እየሰራሽ እንደውም ደግሞ እናትሽ የምትልሽን መታዘዝ አለብሽ አለቻት። አንቺ የማረቢ ደደብ፣ አሁን እኔ ከአንቺ ጋር የምማጎትበት ጊዜም የለኝም፣ ፍላጎት የለኝም። አሁን ይሄን ቤት ነገ ዛሬ ሳትይ ውልቅ ብለሽ ውጪ። በቃ አንድ ሰው ሳይፈልግሽ ሲቀር የማይፈልግሽን ነገር መከተል የለብሽም። በጣም እኮ ነው እምጣላሽ አለቻት። እንግዲህ ጠላችም ቀረችም ወደደችም ወይዘሮ ሮማን እውነታው ይጋለጥብኛል ብላ ፈርታ፣ እንዴት አወቅሽ? እኔ የቢኒ እናት መሆኔን እንዴት አወቅሽ? የሚል ጥያቄ ነው ያቀረበችላት። እሷም ደግሞ ይሄ ነገር አይመለከትሽም፣ እንዴትም ልወቀው፣ እንዴትም የምፈልገውን ነገር በዚህ መልኩ ማስኬድ ይችላለሁ። ከአሁን በኋላ በምንም አይነት ስህተት ላይሽ አልፈልግም። አሁኑ ቤቱን ለቀሽ ውልቅ በይ ነው ያለቻት። እንግዲህ እሷም በጣም አዝናና ተገርማ ስለነበር ወደደችውም ጠላችውም ከዛ ከቤት ውልቅ ልትል ወስናለች ማለት ነው። ሌላው እንግዲህ እድል እያንዳንዱ የተፈጠረውንና የሆነውን ነገር መቋቋም ቢያቅታትም መጨረሻ ላይ ግን ውሳኔዋ መውጣትና መውጣት ነው። ሁሉም ነገር አብቅቷል። አሁን ላይ እየሆነ ያለው ነገር ቢሆንም መቼም ቢሆን መቼም እኛ በእንደዛ አይነት ልንቀጥል አንችልም። ይቺ ለህይወታችን በጣም አደገኛ ናት። ቆይን የምለው እኔስ ቢኒን ስለምወደውና ስለማፈቅረው እየተከላከልኩ ነው። ያንቺው ምን ይባላል አለቻት። እንዴት እንደዚህ ትያለሽ እንዴ? እኔም እኮ ቢኒ እንዲጎዳብኝ አልፈልግም አለች። ወይ ጉድ! አንቺም? አዎ እውነታው ይሄ ነው አለቻት። በጣም ታሳፍሪያለሽ። ከምትዩና ከምልሽ በላይ በጣም አደገኛና ከባድ ሰው ነሽ ለካ አለቻት። አዎ በመወደው ሰው ከመጡብኝ ዛሬም ነገም ከባድ ነኝ ብላለች። በጣም የሚያሳዝንና የሚገርም ነገር ነው። ወይዘሮ ሮማን እንግዲህ ለአንዴና ለመጨረሻ ጊዜ እድልን ከዛ ከቤት ልታስወጣ ስትል እሷም አንዴ መጥረጊያውን ይዛ አንዴ ወደ ሳሎን አንዴ ወደ ክችን ትመላለሳለች።
እኔ እኮ እያልኩ ያለሁት ቤቱን ለቀሽ ውጭ እንጂ የቤት ስራ ስሪልኝ አላልኩም። እኛ እንሰራዋለን። ላለመውጣት የምታደርገው ጥረት ግን በጣም አሳዛኝና ከባድ ነገር ነው። ይሄ ነገር ደግሞ ላንቺ ምንም የሚለውጥና የሚቀይር ነገር የለም አለቻት። በጣም ተናዳ ስለነበር ወይኔ ጉዴ፣ ጭራሽ እንደዚህም በቅቻለሁ፣ ለእንደዚህም ሁኛለሁ። ምን ያህል ብትንቅኝ ነው? እኔ ምንም አልናኩሽም። እውነታው ይሄ ነው። ወደድሽም ጠላሽም አሁኑ ከዚህ ከቤቱ ልቅ በይ። እኔ አንቺን እገዛ በፍጹም አልፈልግም ብላ ነው የተናገረችው ማለት ነው። እድል በጣም ከሚባለው በላይ ዋጋና መስዋዕትነት ከፍላ መጨረሻ ላይ ቤተሰቦቿን በማግኘቷ ሰዓት በሮማንና በሜላት ጭቅጭቅ መውጣትን ፈልጋለች ማለት ነው። ከዛ ከቤት ጎትታ ልታስወጣት ብትፈልግም እሷ ግን በፈለገችውና እሷ ባቀደችው መንገድ ነገሩ ባይሄድላትም የመጨረሻ ጣፈንታዋ ይሄ መሆኑ ለእሷ ከባድና አደገኛ ህመም ሆኖባታል። ቢኒ ሮማንን በጣም ይጠላታል። የሚጠላበት ምክንያት ደግሞ በማይመለከታት ትገባለች። እንዲሁም ደግሞ ነገሮቹ ምንም ደስ አይሉም። እያደረግሽ ያለው ነገር ልክ አይደለም። ምን ሆነሻል እንዴ? አክስቴ የምልሽ የማምዬ እህት ስለሆንሽ ነው። ግን ሁኔታሽ በሙሉ ምንም ደስ አይልም። እኔ የምፈልገው ከዚህ ከቤቱ ልቅ እንድትይ ነው። በቃ እስኪ ተይን፣ የራሳችን ህይወት እንኖር እያለ በተደጋጋሚ ቢላትም እሷ ግን በሚያሳዝን ሁኔታ ምንም ልትሰማና ልትረዳም አልቻለችም ማለት ነው። ከባድና አደገኛ ትንግርት ነው እየተፈጠረ ያለው። ቢኒና እንዲሁም ገነት ወደ ውጭ ወጥተው የኔ ልጅ ዛሬ ደግሞ ከሚባለው በላይ ደክሞኛል፣ ቆይ መኪና ገዝቼ ልህ አርፋለሁኝ እያለች መናገር ጀመረ። እሱም ደግሞ ምንም አታስቢ እማዬ፣ አንቺ ብቻ ሰላም ሁኚ፣ ወይ ካልሆነ ልዘልሽ እንዴ እያለ አላት። አየኔ ልጅ ያንተ የዋህነት እኮ ይለያል እያለች አለችው። ሮማን በተደጋጋሚ ቢኒያም ሀብትና ንብረቱን በራሱ እንዲያደርግ እንዲሁም ደግሞ እዛ ቤት ሌላ ሰው እንዲመጣ በጭራሽ አትፈልግም። ሮማን እየተከላከለችለት ያለው ለገዛ ልጇ ነው። እሱ ግን እናትህ አሁን ከጊዜ በኋላ ፈልጋ ብትመጣ ትቀበላታለህ ወይ ብሎ ሲላት ደነገጠና ምን ልትሰራልኝ ነው? እሷን ባየሁ ቁጥር የሚሰማኝ ስሜት ከባድ ነው ብሎ ተናገረ። ውድ የተከበራችሁ የሌላ መሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣይ ፓርት በጉጉት እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ የኔ ውዶች።